ለብርሃነ ጥምቀቱ በሰላም በጤና በፍቅር አደረሳችሁ ተመልካቾቻችን። በዛሬው ዕለት እንግዲህ በመላው ኢትዮጵያ እንግዲህ በክርስትና ሃይማኖት ተከታዮች ዘንድ የጥምቀት በዓል እየተከበረ ይገኛል። ጥምቀት በዓልን አስመልክቶ ደግሞ ልዩ ፕሮግራም አዘጋጅተንላችኋል። የዛሬው ልዩ ፕሮግራም ደግሞ እንግዳ ነው። የጥምቀት በዓል እንግዳ አዘጋጅተንላችኋል። እንግዲህ የዛሬው እንግዳችን ዘርፈ ብዙ የሙያ ባለቤት ናቸው። በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቀዳሚነት ይጠቀሳሉ። ሌሎችም በኪነ ጥበቡ ዘርፎችም ሰርተዋል። ማናቸው የሚለው ከፕሮግራሙ እንከታተላለን። በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም በዓል ይሁንላችሁ። መጀመሪያ እንኳን አደረሰዎት። እንኳን አብሮ አደረሰን። በዛሬው ዕለት የጥምቀት በዓል እየተከበረ ይገኛል። የጥምቀት በዓል ሲነሳ ደግሞ መዝሙርም አብሮ ይነሳልና መዝሙርን ካነሳን አይቀር ደግሞ ፈለገ ኪነ ጥበብ በየነ ድንቁ ተጠቃሽ ናቸውና እስኪ ስለ ስራዎቹ እናውራ። የመጀመሪያው ስራዬ ስነ ጽሁፍ ነው። በጣም ግጥም ላይ አስረግጬ እሰራለሁ። በሰርግ በአንዳንድ በዓላት ላይ ግጥም እየገጠምኩ መወድስ ግዙና አማርኛውን ፍርንዱስ የሆነ መወድስ እያቀረብኩ ያው ሰዎችን አዝናና ነበር። ከስንክሳር ወይም ከገድላት እየተረጎምኩ ወደ አማርኛ እየለወጥኩ ብዙ ቅዱሳንን አስተዋውቅ ያለሁኝ እና እንግዲህ አብዛኛው ህይወቴ በመንፈሳዊ ስራ ነው። በርካታ መዝሙሮችን ጀርባ የእርስዎ አሻራ እንዳረፈበት ይታወቃልና የትኞቹ ናቸው? የመጀመሪያው ስራውትስ ምን ነበረ? እንግዲህ የመጀመሪያ ስራዬ ምስካየ ሕዙናን መድኃኔ ዓለም ገዳም ውስጥ እዛ ተምሮ ማስተማር ማህበር የሚባል አለ። እንደመጣው እዛ ነው ያረፍኩት። ይሄ የግጥሙ ልክፍት የተወለድኩበት ሀገርም የነበረ ነው። በዛ የወጣት ማህበር ምናምን ነበረ በደርግ ጊዜና እዛ እያቀረብኩ በቃ በትልቅ አድናቆትን ይቸረኝ ነበርና ያ እዚህም ቀጠልኩበት። ስቀጥል አሁን መዝሙርም መድረስ አለብኝ። ለምንድነው መዝሙር የሚያቅተኝ የሚል መዝሙር አማርኛ መዝሙር ወደ አማርኛውን ወደ ቅዱስ ያሬድ ዜማ በማዋሃድ በእርግጥ ብዙዎችም 1 2 3 እነ መርጌታ ፀሐይ እነ መርጌታ ብርሃኑ ውድነህ የሚባሉ እሰማ ነበር። አማርኛ ዜማ እነሱ የተወሰኑ 3 ናቸው እንደዚህ ናቸውና እነሱን እሰማ ነበር። በእነሱ ደግሞ ቀጥሎ ኪነ ጥበብ የመጀመሪያ ድርሰቱን እዛ ሀገር ሆኜ ነው ሰማው የነበረው። የሲና መልማል አምላክ ሆይ አይሁድ አማጽያን ሰቀሉ ሆይ የሚል እሱን እዛ አገር እያለሁ ነው ሰማው የነበረውና እዚህ መጣው። ያው ማህበሩን ተቀላቀልኩ። ጃንሆይ ያቋቋሙት ማህበር ነው። ትልቅ ማህበር ነው። ቀደምት ነው። ለሁሉ የሰንበት ትምህርት ቤቶችና ለሁሉ ገዳማት እንደ ምሳሌ የሚሆን ትልቅ ቦታ ነው እና እዛው ነው ያረፍኩት። እንግዲህ ከነሱ ጋር በጣም ተለማመድንና እንትኔን ጉልበቴን ማውጣት ጀመርኩ። ከዛ ማሳየት ጀመርኩ። ለምን መድረክ አገኘሁ። ፈለገ ጥበብ እንግዲህ በጣም ከረጅም ከ35 ከ30 ወደ 40 ዓመት ይሆነናል ስንተዋወቅና የምንተዋወቀው በምስካየ ሕዙናን መድኃኔ ዓለም ተምሮ ማስተማር ማህበር ነው። በሙያው በጣም ማህበሩን ያገለግል ነበር። ቅኔ ዝረፍ ብትሉት ቅኔ ግጥም ቢባል እንደዚህ ቢባል ምንም በቃ የተሰጠው ነው ለሱ። ሊቀ በኩረ መዘምራን ኪነ ጥበብ ስራዎች ላይ የእርሶ አሻራ እንዳለበትም ይነገራልና ትውውቃችሁ ምን ይመስል ነበር? የመጀመሪያ ትውውቃችሁ በምን አጋጣሚ ነው የተገናኛችሁት? በጣም ጥሩ ነው። በግል አንተዋወቅም ነበር። ኃይሌ የሚባል ቀሲስ ኃይሌ ነው። እዛ የምስካየ ሕዙናን መድኃኔ ዓለም የሾፌርም ነው የአስተዳደርም ነው። ለትምህርት ቤቱ አስተዳደር ነው። እኔ በደንብ ነው የሚያቀኝ። አብረን ስለቆየን
እንግዲህ እንዴት እንደተነጋገሩ አላቅም። አስጠሩኝ፣ ከውስጥ አስጠሩኝና እዛ ቆመዋል። ያ የጠራኝ ሰው እነዚህ ሰው ይፈልጋል አሉኝና ያው ወደዛ አመለከቱኝ። ተገናኘን። ታውቀዋለህ እሱን አለኝ። በእንትን አውቀዋለሁ፣ በአካል ግን አንተዋወቅም። በዝና አውቀዋለሁ አልኩ። በዛው ተዋወቅን፣ ብዙ ተለዋወጥን። አሁን ከዛ እዛው ሰንበት ትምህርት ቤቱም ስሰራ እየደረስኩት አቀርብ ስለሚያውቁ አንተ የግጥም እና የዜማ እሱ ደግሞ እንደምታውቀውና እንደምታየው የድምፅ ባለጸጋ ነው እና ትልቅ ጸጋ ስላለ ሁለታችሁ አንድ ላይ ቢጣመር ቤተክርስቲያንን ትጠቅማላችሁ አለን። ኦኬ፣ በጣም ጥሩ ነው። እንግዲህ እግዚአብሔር ያዘጋጀው ነው፣ ይገርምሻልና በጣም ደስ አለኝ። እንግዲህ የማደንቀውን ሰው በአካል ሳገኘው ምን ያህል ለዛውም ከኔ ጋር ሊሰራ መዘጋጀት ተቀጣጠርን፣ ጊዜ ወሰርን፣ ስራ ጀመራችሁ ማለት ስራ ጀመርን። ለሱ ሁለተኛ አልበሙ፣ ለኔ የመጀመሪያ አልበም ከሱ ጋር። መቼ ማለት ነው ዓመተ ምሕረቱ? እንግዲህ በሰባዎቹ ነው። በሰባዎቹ? አዎ ሰባዎቹ መጨረሻ ላይ እና 80 አካባቢ ነው እና ያንን እሺ ብዬ በካሴት አዘጋጅቼ ብቻ ባጭሩ በካሴት ሁሉን ነገር አጠናቅቄ ቀጠሮ ተለዋወጥን። እንደገና መጣ፣ ሰጠሁት፣ በካሴት አድርጌ ይዞ ሄደና እንግዲህ ለአንድ ወር ለሁለት ወር ጠፋብኝ እና ኋላ መጣ። አንድ እሁድ መጣና ያው በቃ ጨርሼዋለሁኝ፣ እስኪ አዳምጠው አለኝ። አስገብቼ ሳዳምጠው የትና የት እንዴ በጣም ገረመኝ። እኔ የሰራሁትም አልመሰለኝም፣ ደነቀኝ በጣም። የመጀመሪያ ስራውትም የመጀመሪያ ስራዬም ነው። አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች እጅ ተይዘህ ቀረብክ። ተሰራጨ። በእውነት እሱን ያልያዘ የለም። በምድረ ኢትዮጵያ ነው የተሸጠው። በቃ ባለሀብቱ እየተከታተለ ያው ራሱ ነው እንግዲህ የሚሸጠው እናንተን የሚለውና እንደው ሌላው ቀርቶ ቤተ ክርስቲያን ውስጥ 10 ሰዓት ሲከፈት መንገድ ሲሄድ ቆሜ ያዳምጣለሁ። ይህ ቁርባን አለ፣ ኑ እንቅረብ አለ፣ እዳ አለብን የሚል አለ። እነዚህ የመጀመሪያ ስራዎች እነዚህ ናቸው። 7 ይሆናሉ። ሌላው ያው በወረብ በምን ሞላ ነው። በተለያየ በመጽሐፍ ቅዱስ በማንበብ መግቢያ ያለ አይደለ ኢንትሮ፣ እነሱን በማድረግ ተጠናቀቀ። ያው ስንት አልበም ሰሩላቸው? ከ2 እስከ 8 በቃ ሙሉውን አልበም የእርስዎ ግጥምና ዜማ ነው? ሙሉ አልበም። አዎ ድንግል ወላዲተ ቃል ድንግል ወላዲተ ቃል ይች አዲስ አበባን መልካም እመቤት እግሯ ደብረ ዘይት ይሄዳል ናዝሬት፣ አራዳ ከንፈሯ ፒያሳ ደረቷ የጣይቱ ድምቀት እንጦጦ ማርያም ነው። ፈለገ ጥበብ በየነ ድንቁ እባላለሁኝ። ያው የኪነ ጥበብ ሰው ነኝ። ወደ መንፈሳዊው ያዘነብላል ሙያዬ ማለት ነው። መነሻዎት ቅዱስ ላሊበላ እንደሆነ እዛ እንደተወለዱ ነግረውኛልና ቀደም ሲል ከጻፏቸው መጽሐፍት መካከል መረግድ ከሚለው መጽሐፎ ላይ አንድ ግጥም መኬው አዲስ አበባ የሚለውን ግጥም ነው እያነበበው የነበረውና እንደው ከዚህ ግጥም ጋር የእርስዎ ታሪክ ያገናኘው ነገር አለ? የሚገርም ነው። አዎ ራሴን እያየሁ ነው የጻፍኩት። ከዛ እንዴት እንደመጣው ትራንስፖርት እንደ ልብ አልነበረም። ይሄ
በእንትን የቆዳ የሚጭኑ የጭነት መኪኖች አሉ ትልልቅ ወደ ከተማ ይዘው የሚመጡ ሰብስበው ከገጠሩ ይሰበስቡና ወደ ከተማ እየጫኑ ነው የሚመጡት እና እዛ ላይ ሆኜ ነው የመጣሁት እና እዚህም ስደርስ ብዙ ታሪክ አለ። እዛም ስነሳ ብዙ ገጠመኞች አሉ። ምንድነው እንግዲህ የመፈለግ ወደ ከተማ የመሄድ እዛ እንግዲህ በቃኝ እስከዚህ ድረስ ብለሽ ወደ የተለየ ራዕይ ሲኖርሽ ፍላጎት ሲኖርሽ ያንን ለማሳካት ትነሻለሽ። ያም ወደ አዲስ አበባ ነው። የእርስዎን ታሪክ እንግዲህ በመኮንን ገጸ ባህሪ ያላብሰው ማለት ነው። አዎ። ከነዚህ በተጨማሪ ደግሞ ሌሎች መጽሐፍትም የግጥም መድብልም ጽፈዋል። ማዕደ ጥበብ የሚል ነው የመጀመሪያ ስራዬ። በየላይብረሪው ይገኛል። ቀጥሎ ላስቴው ፈረንጅ ይላል። እንግዲህ ያም ላስታ ቱሪስቶች ይመጡ ነበር፣ ይጎበኛሉ። ሲጎበኙ እንግዲህ ከነሱም ጋር ከዛ ከቅርሱን ለማየት ከአሜሪካ መጥቶ እዚህ የገጠመውን ሂደት ሁሉ እሱን ነው አሳይበት የነበረውና ልብ ወለድ ነው። የተለያዩ መድበሎች ናቸው። እሷ ልብ ወለድ በጣም የምወዳት ናት። እንዲያውም ብሔራዊ ቲያትር እየሰራው እያለ ነው እሷ የተመረቀችው። እንዲያውም ሚኒስትሩ የባህልና ቱሪዝም ሚኒስትር መጥተው ነው የመረቁልኝ እና በጣም በጥሩ ሁኔታ የተጠናቀቀች የበሰለች መጽሐፍ ናት። ያው ሶስተኛው ይሄ መረግድ ነው። መረግድ ግጥም ይሄ ማህበራዊ ማንኛውም ሰው የሚገጥመውን ማንኛውም ሰው የሚሰራውን እለት ተእለት እያየው በሚሄድበት ሁሉ በታክሲም ሲሄድ ሱፐር ማርኬትም ስገባ ገበያም ስገባ የተለያየ ቦታ በሚሄድበት ጊዜ አንዳንድ ነገር ብልጭ የሚልልሽ ርዕስ የለም። ያን ጊዜ ድንገታዊ የሆነ ነገር በሱ በጽሁፍ ያሰፍሩታል። አዎ እሱን አሰፍረዋለሁ። እሱን አጠራቅሜ ነው እንግዲህ ይሄን የመሰለ መጽሐፍ ለማዘጋጀት የቻልኩት እና እንግዲህ እነዚህ ሶስቱ ናቸው። አሁን ደግሞ አንድ በዝግጅት አለ። ለመዝሙር የሚሆን ግጥም፣ ለዜማ የሚሆን ደግሞ ለዜማ የሚሆነው ግጥም እና ለግጥም የሚሆነው ዜማ እንዴት እንደሚደረስ ዜማውን ማውጣት እንዴት እንደሚቻል እንዴት ማድረግ እስካሁን የለም የአይነት አካሄድ። መንግሥተ ሰማያት ቀርባለች ወቁ፣ ንስሐ ለመግባት ጸንታችሁ ታጠቁ። አባጣው ዝቅ ይበል ጠማማው ይደልድል፣ ተንኮልና ክፋት ከስሩ ይነቀል። የእግዚአብሔርን መንገድ ሁሉም ሰው ይከተል እያለ በገዳም የግመል ጸጉር ለብሶ ያስተምር ነበረ ዮሐንስ መልሶ። ወንጌልን ሲሰብክ ዙሮ ሲያስተምር ሰዎችን በውሃ ይጠምቅ ነበር። ይሄ እንግዲህ ያው ብዙ ግጥሞች ብዙ ዜማዎች ቢኖሩትም ፈለገ ጥበብ በሁሉም ጊዜ ወቅቱን የተከተለ ግጥሞችን መግጠም ይወዳል። ከዛ አንጻር ዕለት ጥምቀት ስለሆነ ጥምቀትን አስመልክቶ ተጻፈው ውስጥ ነው ያነበብኩላችሁ። ስለዚህ እሱ ሁለገብ ሁሉንም የሚያይ በተለይ አቅጣጫ ገጣሚ ነው። በሌላ ጊዜ ደግሞ ሌሎች ወቅትን በሚመለከት ግጥሞችን ያቀርባል። እንግዲህ መዝሙር ጥናት ላይ የተዋወቅ ነው ማለት ነው እና መዝሙራቶችን ሲያስጠናን የነበረው እሱ ነበረ እና የማህበሩን በጠቅላላ መዝሙራቶች እሱ ነበረ የደረሳቸው እና ቅዳሴ ከመግባቱ በፊት ኑ እንቁረብ የሚለው መዝሙሩን እሱን አስጠንቶን ነበር። ኑ እንቁረብ መጠራ ሳይመጣ፣ ኑ እንቁረብ መጠራ ሳይመጣ፣ ስጋውን እንብላ ስጋውን እንብላ ስጋውን እንብላ ደሙን እንጠጣ የሚለውን መዝሙር ማለት ነው እና ይህንን ገና ቅዳሴ ከመጀመሩ በፊት እሱ ያስጠናንን መዝሙር ለምእመኑ እንዘምር ነበረ። የቁርባን ክቡር ነው ፍጹም ሰማያዊ፣ የቁርባን ክቡር ነው ፍጹም ሰማያዊ፣
እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ። እርሶም አሁን ይሄን ሁሉ ስራ ሰርተው ብዙም አልታወቁምና እንዴት ነው ራስዎትን ደብቀው ነው ወይስ እንዴት ነው? ምን ሰርተሃል አንተ? አንተ እኮ ከሰው በታች ነህ ብዬ ነው ራሴን የምቆጥረው እንጂ እንዲህ ከፍ አድርጌ አላይም። ስለ ስሜ ብዙም አልጨነቅም ነበር። ምንድነው እሱ ዘምሮት ቤተ ክርስቲያን ላይ ወይም አውደ ምሕረት ሲዘመር መስማት ነው። እሱ የኔን ስራ እዛ ላይ ትልቁ ደሞዝ እሱ ነው። እንደው ዛሬ የምንገኘው እንግዲህ የጥምቀት በዓልን እያከበርን እንገኛለንና የጥምቀት በዓል ሲከበር ደግሞ የእርሶ አሻራ ያረፈበት ደግሞ መዝሙሮችም አሉ። ብዙ ናቸው። ባለቤት እያጡ የህዝብ ናቸው የህዝብ መዝሙር ወደ መባል የደረሱ አሉ። ለምን እኔ ያንን ያዘጋጀሁት ለሰንበት ተማሪዎቹ ወደ አደባባይ ሲወጡ እየዘመሩት እንዲወጡ ነው። ጥምቀት መዝሙር ምርትነሽ ዘማሪት ምርትነሽ የዘመረችው አለ። እሱን የደረሰው እሱ ነው። ዮሐንስኔ ሌላው ስለ ጥምቀት ማርታ ኃይለ ሥላሴም ዘምራለች። ለሷም የሰጠኋት አለ። ጥምቀተ ባሕር ዮርዳኖስ ነያ ጥምቀተ ባሕር ዮርዳኖስ ነያ ሃሌሉያ 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 ጥምቀተ ባሕር ዮርዳኖስ ነያ ጥምቀተ ባሕር ዮርዳኖስ ነያ ሃሌሉያ እንግዲህ ዜማው የቅዱስ ያሬድ ነው፣ የኔ አይደለም። የቅዱስ ያሬድ ነው። ከቅዱስ ያሬድ በመውሰድ አማርኛውን በመግጠም በማቀናበር በማዋሃድ ነው እንግዲህ የምሰራው እና ግጥምና ዜማውን የምሰራው። በተለይም አሁን የሰርግ ወቅት ነው። በቤተ ክርስቲያን በስርዓተ ተክሊልና በስርዓተ ቁርባን የሚጋቡ ምእመናን አሉና እስኪ እነማን መዝሙሮችን ሰሩ? የትኞቹ መዝሙር ናቸው የእርስዎ ስራዎች? ዘማሪ ዳግማዊ እሱ ሀመልማለ ወርቅ ሀመልማለ ወርቅ የሚል እሱን ሰርቷል። አዎ ወገዳምኒ የሚል መዝሙር አለ። መራዊ ሰማያዊ የሚል ዝማሬ አለ። ከመቀናንሞ የሰራሽ ቀምሞ የሰራህ ቀምሞ የሚል አለ። ውበቱ የሙሽራው ውበቱ ፈሰሰ ባንገቱ። 2 ካሴት ነው የሰራሁት። ሀመልማለ ወርቅ ሀመልማለ ወርቅ የኛ ሙሽራ ሀመልማለ ወርቅ የኛ ሙሽራ በባቢሎን ምድር ያልተፈተነ የኛ ሙሽራ የሰርግ መዝሙር የአማርኛ እኔ ነኝ የጀመርኩት። ብዙ አባላቶቻችን ሲያገቡ ወዲያው መዝሙር ደርሶ ወዲያው አስጠንቶ ወዲያው ለሰርጉ እንዲቀርብ ያደርጋል። በሌላም በቤተ ክርስቲያን አገልግሎትም እንዲሁ ምእመናን ወደ ቁርባን ሲቀርቡ የሚዘመረው መዝሙር ወዲያው ደርሶ ደብረ ታቦር ተምሮ ማስተማርም ገዳሙም ያከብረዋል። እዛ ገዳም ላይ ወዲያው ባለቆቻችን በቤተ ክርስቲያኖቻችን ስም እያደረገ ወዲያው በቃ ለሱ ይሄ የተሰጠው ነው። እኛ ለሰርግ እንኳን ለጓደኞቻችን እንደው እኔ እንዲህ የምትባልና ነው ባክ ድረስልኝ ስለው ጠዋት ነግሬው ከ30 ከ40 ደቂቃ በኋላ አንድ ገጽ ሙሉ የሚሰጥና በጣም በዚህ የተካነ ነው። ከገዳሙ ዲያቆናት ያገባሉ። ሲያገቡ መዝሙር እኮ የራሳችን ቢኖረን የሚል ሀሳብ መጣ።
የምናቀርበው የአማርኛ መዝሙር ቢኖር አንተ ይሄን ማድረግ ትችላለህ ለምን አትሞክርም ይሉኛል። በጥያቄ ነው በቃ ሁሉንም ነገርና እሺ በቃ ይሄም አለ ለካ ብዬ አዘጋጅላቸዋለሁ። ለእያንዳንዱ ሰው አንዳንድ ነጠላ ዜማ ደርስ ነበር። ይገርምሻል። ያ ተጠራቅሞ ነው እንግዲህ ለአንድ አልበም የሆነው እና እንዲያውም ወጣቶቹ ይሄ እኮ የኔ ነው ይላሉ። ያገቡበት ስለሆነ አይረሳቸውም። በአልበም ደረጃም በነጠላ ደረጃም የሰሯቸው ስራዎች አሉና እስካሁን ምን ያክል ስራዎችን ሰሩ በቁጥር ደረጃ? አዲስ አበባ ያሉ አድባራት፣ ዲያቆናት፣ ካህናት እና ደግሞ የደብር አስተዳዳሪዎችም አልፎ አሉ። በቃ ከኔ ያልወሰደና ያልዘመረውን ብቆጥረው ይሻላል ከዘመረው ይልቅና ብዙ ስራ ነው የሰራሁት። ስንት ናቸው ማለት? 3000 ከ3000 በላይ ነው ሊሆኑ የሚችሉት። ነጠላም አለ እንግዲህ ምንድነው ለአንድ መዝሙር 10 ይሆናል። አንድ ካሴት 10 እያልን ስንሄድ ነው ሊስት አድርጌ እንትን ብለው በተጨባጭ ሊቀርብ ይችላል። ግን ይሄ በእርግጠኝነት ከ3000 ያላነሰ መዝሙር ነው ያዘመርኩትና የተለቀቀው። አሁንም አለ እየሰራው ነው። አሁን ዛሬ ሌሊት እየሰራው ነው ያደርኩት። ለአንድ ሰው ምንም አይነጥፍም አይቆምም። እንግዲህ ከዜማና ከመዝሙር ዜማና ግጥም በተጨማሪ ደግሞ ሌሎችም በኪነ ጥበቡ ዘርፍም ሰርተዋል። በተለይም ደግሞ በአስተዳደሩ ዘርፍ እና ምን ላይ ሰሩ? እንግዲህ ብዙ ነው። ከመጀመሪያው የተዘጋው ዶስ የሚል እንትን ነበር አንድ ስለ ወንጀል እንትን የሚል እዛ እሱ በጣም ብዙ ነው የሰራሁት። በጣም በብዙ በተለያየ ርዕስ ላይ ከፍተኛ ደረጃ በመሆን የትልቅ ሰው ባህሪ በመላበስ እሱን ነው የምሰራ የነበረውና ወደ 20 ወደ 30 ፊልም ሊሆን ይችላል እንጂ ብዙ ሰርቻለሁ። በጣም ብዙ ሰርቻለሁ። ኢትዮጵያ ብሔራዊ ቲያትር እዛም እንደሰሩ ሰምቻለሁና እዛ የነበረው ቆይታ ምን ይመስል ነበር? ኢትዮጵያ ብሔራዊ ቲያትር ለ28 ዓመት ነው የሰራሁት። እዛ ስሰራ እንትን ሙያችን መጽሔት አለ በየአመቱ የሚታተም በየአውደ አመቱ የዘመን መለወጫ ይታተማል። እዛ አሻራዬን ያላሳረፍኩበት ጽሁፍ የለም። እንግዲህ እንደው በግራም በቀኝ እያልኩ ኪነ ጥበቡን አንዴም ያረፍኩት ስራ የለም። እውቅና ወይም ደግሞ የሽልማት መርሃ ግብር ተካሂዶልዎታልና እንዴት ነበረ? እሱ ይገርምሻል፣ አላሰብኩትም። ሰርፕራይዝ ነው የሆንኩት። ፈለገ ጥበብ በየነ ድንቁ እንደዚህ ይሄን መዝሙር እንደዚህ በቃ ስለሰሩ የ500,000 ሽልማት ይገባቸዋል ተዘጋጅቶላቸዋል ይምጡ ሲል እኔ እንደ ህልም መሰለኝ። እኔ ነው ሌላ ሰው አለ እንደዚህ የሚባል ስሞትን ተጠራጠሩ። ስሜን ተጠራጠርኩ። አንዳንዴ የምትጠራጠሪው ነገር ከዛ ስሜን ተጠራጠርኩት። ይሄ ነገር ምንድነው? በኋላ እንደምንም እየተገፋው ደመ ነፍሴን ወጣው ወደ መድረክ። ከዛ መድረክ ጳጳሱ እግር ሳለም ከኪነ ጥበብ ጋር ተሳሳምን እና ያን ይዤ ወረድኩ። እንደገና የወርቅ ብዕር ተብሎ በወርቅ ማስቀመጫ ነገር የተዘጋጀ ያ እንደገና ሁለተኛ ደግሞ እሱን ሰጠኝ። ያ ነበር እና በጣም ደስ የሚል ትልቅ ለህይወት የመጀመሪያ እንደዚህ አይነት እውቅና የመጀመሪያው ነው ማለት ነው። ይሄ በብዙ ህዝብ ፊት ይሄን ያህል መደረጉ ትልቅ እድል ነው። በጣም የማይረሳ ነው። ይህንም እኔ በምን ፈልፍለው ያገኙኝንም ሰዎች አደንቃቸዋለሁ። በጣም የሚደነቁ ናቸው። ከኔ ምንም የሚያገኙት ነገር የለም። ከኔ ምንም ልመልስላቸው የምችልም ምንም አይነት ነገር የለም። ይህን በማድረጋቸው ገርሞኛል፣ ደንቆኛል እስካሁን ድረስ በጣም ይሄ ሽልማቱ ማቴሪያሉ ምናምኑ አይደለም። እሱ አላቂ ነው፣ ጠፊ ነው። እንትኑ ግን ሞራሉ እውቅናው
ያ ግን የማይረሳ ትልቅ ግንባታ ለአእምሮዬ ግንባታ ሰጥቶኝ ነው ያለፈው። ወደፊት መስራት እንዳለብኝ ለካ እስካሁን የሰራሁት ከንቱ አልቀረም እንድል ያደረገኝ ነገር ነውና በዚህ ተጠቃለው በዚህ ደስ ብሎኛል። እንደው አሁን የእርሶ ችሎታ በተፈጥሮ የተሰጠነ ወይስ በልምድ የመጣ ነው? ሰውን እኮ ትልቅ ደረጃ የሚያደርሰው ያቺ የሰራት ስራ ህዝብ ሲወድለት ነው። አሃ ለካ ምንም አለልም እና ትቀጥያለሽ ወደ እያልሽ ደረጃሽ እያደገ ይሄዳል። አንቺም እያሳደግሽው ትሄጃለሽ። በቃ ትልቅ ደረጃ ይደርሳል እና ትልቁ አሁን ልምዱ ነው። ሌትም ቀንም የምሰራው እሱን ሆነ። ከፊት ስጀምር የነበረ ለዜማ መቸገርና አሁን እኩል አይመጣም። አሁን በጣም አድጓል። ብዙ አልቸገርም። አስማማዋለሁ ቶሎ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በደስታ አደረሳችሁ። በዓሉ የሰላም የደስታ የተድላ የፍስሐ ያድርግልን። ሀገራችን ኢትዮጵያን ይጠብቅልን፣ ሰላም ያድርግልን። አሜን። ፈለገ ጥበብ በየነ ድንቁ ከኛ ጋር ቆይታ ስላደረጉ ከልብ አመሰግናለሁ። ተመልካቾቻችን በዛሬው ዕለት እንግዲህ በመላው ኢትዮጵያ የጥምቀት በዓል እየተከበረ ይገኛል። የጥምቀት በዓል አስመልክቶ ደግሞ በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በመዝሙር ግጥምና ዜማ በመስራት በርካታ ስራዎችን ከሰሩት ፈለገ ጥበብ በየነ ድንቁ ጋር ቆይታ አደረግን። ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። በድጋሚ መልካም በዓል ይሁንላችሁ።